ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዲሁም ደግሞ የጨረቃ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልኝ ያልኩኝ ዛሬ እጅግ በጣም ጥብቅ የሆነ መረጃ ይዤ ነው የመጣሁት። ምናልባት ያው እነሱ ይህንን ነገር ሊያውቁትም ይችላሉ ሊያውቁትም ይችላሉ እንዲሁም ደግሞ በውስጥም ጽፌላቸዋለሁ ሊያዩትም ሊያዩትም ይችላሉ። ምክንያቱም በጣም ቢዚ ናቸው። ለዛ ነው በቮይስ የመጣሁት። እኔ ስለ ዱባይ ሕግ ብዙም አላቅም፣ ግን ዱባይ ያሉ ልጆች ጽፈውልኛል። እንዲሁም በኮሜንት ስር ያስቀመጣችሁልኝ ልጆች አላችሁ። እንዳላችሁኝ ጽፌላችኋለሁ። ምናልባት ካዩት ማለት ነው። የዱባይ ህግ በጣም ጥብቅ እንደሆነ አውቃለሁኝ። በጣም ከባድ እንደሆነ ማለት እኔ ባላቀውም በዛ ባልኖርበትም ልጆች እንደዚህ ሲያወሩ በሚዲያም ሲወራ ሰማለሁና ማለት የዱባይ በጣም በየመንገዱ ላይ በየቦታው ላይ ካሜራ አለ፣ በየመንገዱ ማለት ነው። በዛ ላይ ደግሞ ታውቃላችሁ ያው አረብ ሀገር ነው፣ አረብ ነው ዞሮ ዞሮ ለየት ያለ ሰው ሲያዩ እዛ ሰው ላይ ትኩረት ያደርጋሉ። እና በእርግጥ ሀይሚና ብሩኬ እነሱን ነው የሚመስሉት። ምንም የሚለየው ነገር የለው፣ ሁለቱም ቀይ ናቸው። እና ግን ልነግራቸው በእርግጥ ያ እንትናቸው ሹፌራቸውም አለ፣ ግን አንደኛ የመረጃ ትንሽ የለውም፣ የመስጠንቀቂያ ትንሽ የለውም። እሱም ይሄ ህግ ሊያቅ ይችላል። ምናልባት እንደዚ አይነት ቦታ መርጦ ይሆናል የወሰደችው፣ ግን ደግሞ ላያስታውልም ይችላል። ገባችሁ ውዶቼ? አንዳንድ ጊዜ አለማስተዋል ስላለ እንግዲህ ትላንትና ፕራንክ የተደራረጉበት ቦታ ውጭ ላይ ነው። እንዳያችሁት ከሆነ በጣም አረንጓዴ ቦታ ነው፣ የሚያምር ቦታ ነው እና እርግጠኛ ነኝ ያው እዛ መዝናኛ አካባቢ ሊሆን ይችላል። በዛ አካባቢ ደግሞ ካሜራዎች አይጠፉም። በካሜራ ውስጥ ደግሞ እንደዛ ፕራንክ ሲደራረጉ፣ ሲተናነቁ፣ ሲጨቃጨቁ ምናምን ካሜራ ውስጥ ይገቡና እዛ ደግሞ ታውቃላችሁ መጣላት፣ ከሰው ጋር መጣላት፣ መደባደብ ምናምን አይቻልም። ማለት ምናልባት ሊያስረዷቸው ይችላሉ፣ እንደዚህ አይነት ቪዲዮ ነው ብለው ሊነግሯቸው ይችላሉ። ግን እንዴትም ሊያምኗቸውም አይችሉም። ሁለተኛ ሌላ መዘዝ፣ ሌላ ጣጣ፣ ሌላ ጭቅጭቅ፣ ሌላ ውጣ ውረድ ምናምን ስለሚኖረው ይሄ ነገር ባይሆንስ፣ ውጭ ላይ ፕራንክ ባትደራረጉ ባይነኝ። እንዲሁም ደግሞ ከሌላም ሰው ይሄ የኔ ሀሳብ ብቻ አይደለም። በጣም ብዙዎች ልጆች በውስጥም ጽፈውልኛል። እንዲሁም ኮሜንት ስር የሚያስቀመጠችልኝ እህቴ አለች እና እባካችሁ በኢንስታግራም ጽፌላችኋለሁ፣ ግን በጣም ብዙ ቴክስት በጣም ብዙ ነገር ስለሚላክላቸው ላያዩት ይችላሉ። ለዛ ነው በዚህ የመጣሁትና እጅግ በጣም ትልቅ ጥንቃቄ ያስፈልጋል። ዱባይ ላይ ህጋቸው በጣም ጠባቅ እንደሆነ አውቃለሁ። በጣም ከባድ ነው። ዱባይ ያው ሴፍቲ ያለው ግን ህጋቸው እንደኛ እኔ እንደኖርኩበት አይደለም። እንደ ቤሩት ላይ እናቴ ሀገር የእውነት ቤሩቶች ካላችሁ ማለት ነው የኔ ኦዲየንስ የሆናችሁ ቤሩት ላይ ብዙ ደስ ደስ የሚሉ ጊዜያትን አሳልፍ ያለሁና በጣም ነጻነት ያለባት ሀገር። በጣም ብዙዎች መጥፎ ሀገር ነው መጥፎ ሀገር ነው ክፉ ሀገር ነው ይላሉ። ግን እሷ ሀገሪቱ ደሃ ስለሆነች ኢኮኖሚ ስለሌላት ምናምን ነው እንጂ በነጻነት በኩል ካናዳ በሏት። ካናዳ በቃ ካናዳ ነው የምንላት እኛ የነበረው ማለት ነው። በጣም የምትመች ሀገር ናት። ደህና ስራ ላለው ሰው በጣም ደስ የምትል ሀገር ናት። ሰዎቹም ደግሞ ክፉ የሚባሉ አሁን በሌላው ሀገር ሲነሳ ቤይሩት በጣም ክፉ ሀገር እንደሆነ መጥፎ ሀገር እንደሆነ ተደርጎ ነው የሚወራው። ግን ተሳስታችኋል። እኔ ኑሬባታለሁ። በእርግጥ ጥሩ ሰው እንዳለ መጥፎም ሰው አለ። መጥፎም ሰው አጋጥሞኛል። እኔ እዛ የምሰራበት መጥፎ ቤትም አጋጥሞኛል፣ እናት የሆኑ ቤትም ደግሞ አጋጥሞኛል። እና ዱባይ ደግሞ ትንሽ ህጋቸው ጠበቅ ያለ ነው። እንደዚህ በየቦታው ካሜራ ነው፣ በየቦታው የሆነ ጸብ፣ ጭቅጭቅ አይቻልም፣ መጣላት እና ተጠንቀቁ ልላችሁ ነው የኔ ትክክለኛው ነገር። ያው እነሱም በእርግጥ የመረጃ ትንሽ የለውም በሚለው ነው እንጂ እኔ እዚህ ጋር ያመጣሁት እነሱ ይሄ ምናልባት አጣርተው ሊሆን ይችላል። ግን ደግሞ ማስጠንቀቁ አይከፋም። ሀይሚና ብሩኬ በጣም እንወዳችኋለን የኛ ቆንጃንጅዬ ካፕሎች። ቢኒ በጣም ደስ የሚሉ ካፕሎች ናቸው አላለም? ትላንትና ለማጣላት ጀመርክ እኮ ገና ከመምጣት እንደዚህ አይነት ሀርድ የሆነ ፕራንክ እንዴ!
ፍፄን ታስታውሱ ከሆነ የመጀመሪያ ጊዜ ፕራንክ ሲያረጋት ማለት ሀይሚያ የፍቅረኛ ነው ምናምን ብላ ነበር የመጣውና በጣም ከፍፄ ይበልጣል ይሄ ልጅ። ሌላው ደግሞ ትላንትና ሀይሚ ላይ ዘመቻ ከፍታችኋል። አሁንም ለምን ፕራንክ አደረገችው? በመጀመሪያ ፕራንክ ይቅር አልልም፣ ምክንያቱም የዩቲዩብ ዋና የስራው አካል ነው ውዶቼ። ፕራንክ ከሌለበት ዩቲዩቡ አይደምቅም። አንደኛ ሰው ራሱ ማለት ነው እንደዚህ አይነት ነገር ከሌለ እይታ አይኖራቸውም። እነሱ ራሱ እውነት ቻናላቸውን ይዩት እስኪ። የሆነ ፕራንክ በሚደራረጉበት ሰዓት ቫይራል ይወጣሉ። ፍቅር ሲጫወቱ ደግሞ እንትናቸው ይቀንሳል። እና አንዳንዴ አስፈላጊ ነው፣ ግን ደግሞ ለየት ያለ ፕራንክም አድርጊ ሀይሚዬ። ሁሌ ከፍቅር ጋር በተገናኘ ባይሆን መልካም ነው። ለምን ብሩኬ ይወዳታል። ከሌላ ወንድ ጋር ሲያያት እንደዚህ አይነት ነገር ስታወራ በጣም ነው የሚናደደው፣ በጣም ስሜታዊ ይሆናል። እና መጥፎ ውሳኔ እንዳይወስን ተጠንቀቂ ሀይሚዬ። ማለት ፕራንክ ስታደርጊ አንዳንዴ ወጣ ያለ ለየት ያለ ነገር አድርጊ። ለየት ያለ ፕራንክ ሁል ጊዜ ከፍቅር ጋር እንደዚህ ነው በሚለው ነገር ሳይሆን እስኪ በሌላ ፕራንክ አድርጊው። በእርግጥ ትላንትና ያን ያክል ጥፋት አይደለም እኮ ውዶች። ምን ሆናችሁ ነው የምትሰድቧት? አትስደቧት። ሲጀመር ደግሞ የእናንተ ስድብ ሌላ ውስጥ ነው የሚከታት። አትሳደቡ። ብሩኬ ምን አለበት መሰላችሁ? በቀደም ህዝቤ በጭንቅላቱ ሳይሆን በሆዱ ማሰብ ጀምረዋል ብሏልና አንዳንድ ጊዜ እቺ ልጅም ልጅ ናት፣ እንዳላያየት ማድረግም መልካም ነው። ጥብቅ ባናደርጋት ምን ችግር አለው? ትንሽ ስህተት ስትሳሳት ባንሰድባት። በእናታችሁ እንደው ስወዳችሁ ስድብ ነክ ነገር በቃ አትስደቧት። በቃ አስተያየት ስጧት፣ ግን አትስደቧት። ስድብ የሰይጣን ነው፣ የሰይጣን መገለጫ ነው፣ የሰው ልጅ መገለጫ አይደለም። እና እባካችሁ የኔ ውዶች፣ የኔ ማሮች፣ ስድብ መጥፎ ነገር ነው፣ ለማንም የሚመከር ነገር አይደለም። እና በተረፈ በጣም ነው የምወዳችሁ። ይህም ቪዲዮ እንዲደርሳቸው ሼር አድርጉ፣ ላይክ አድርጉ። ቢያንስ ማለት ላይክ በተደረገ ቁጥር ዩቲዩብ ሼር ስለሚያደርገው እነሱ ጋር ሊደርስ ይችላል። ሼር አድርጉልኝ። እና ትላንትና እኔ ሀይሚን የሚያሰድብ ነገር አይደለም ይሄ ፕራንክ። በእርግጥ አንድ አይነት ፕራንክ ማለት ከወንድ ጋር በተያያዘ ባታደርግ መልካም ነው። ግን ደግሞ ብድሯን የመለሰችው የጀመረው እሱ ነው አይደለ? ከትላንት ወዲያ ለምን ዝም አለ? ለምን አልተናገራችሁ? ብሩኬ ለምን ይሄንን አደረክ? ሀይሚ እንግዲህ ወደ ፕራንኳ ትመለሳለች፣ አንተ ጀምረዋል። ለምን አላላችሁም? አላየኋቸውም እንደዛ ስትሉ። ስለዚህ እሷ ብድሯን ነው የመለሰችው፣ መልስ ነው የሰጠችው። ያን ያክል እሷን ብቻ ለምን እሷ ኮሜንት እኮ ተጽዕኖ አለው፣ ቀስም ይሰብራል። እግዚአብሔርን ነው የምላችሁ። ኮሜንት ቀስም ይሰብራል። ምንም በቃ በርቱ፣ አይዟችሁ፣ ጥሩ ነው የምትባሉትና ተቃራኒ መጥፎ ኮሜንት የሚጻፈውላችሁ በጣም ነው የሚያስጠላው። መጥፎ ኮሜንት ስትጽፉ ቀስም ይሰብራል፣ ወደኋላ እንድትቀሩ ያደርጋል። በቃ እንድትጠፉ ሁሉ የሚያደርግ ኮሜንት አለ። እውነት ለመናገር ወደ ሚዲያ መምጣት ያስጠላል ምናምን ነገር ነው። ለምን ሞራላችሁ ይነካል። ስለዚህ በርቺ፣ አይዞሽ፣ ጠንክሪ፣ ግን ደግሞ እንደዛ አታርጊ ብትሉ ምን ችግር አለው? ይሄ እዚህ ጋር ስህተት ነው፣ እዚህ ጋር ስህተት ነው ብላችሁ ብቻ ስህተቷን ጻፉ እንጂ ስድቡን ምን አመጣው? ውዶቼ ተው እንጂ የእውነት እንደ ሰው እናስብ አንዳንዴ። እና ደህና ሁኑልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲጠነቀቁ ሼር አድርጉላቸው። ኮሜንት ስርም እየገባችሁ ጻፉላቸው። ኮሜንት ያነባሉ እነሱ።